ሚስ የስ አንቺ የእውነት ትወጂኛለሽ? አዎ ልጅ አይደለህ እንዴት አልወድህም? አንቺ እናቴ ሁኚ። ሰላም ነው? እንዴት ናችሁ? ዛሬ ደግሞ አንድ ልጄ የጠየቀኝን ጥያቄ ነው የምነግራችሁ። ይሄም ትንሽ ቆየት ያለ ታሪክ ነው። አሁን ከነበርኩበት የስራ ቦታ በፊት እየሰራው የነበርኩበት ቦታ ላይ የአራተኛ ክፍል ተማሪ ነው። ድንገት እያወራን ነበር እና የቤት ስራውን አልሰራም። ተቀጥቶ ቆሟል ውጭ ላይ ማለት ክፍል ውስጥ ወጥቶ ቦርዱ ጋር ቆሟል እና ከዛ እየተቀጡ ነበር። እየተቀጡ ማለት እንትን አላቸው ይሄ ፓኒሽመንት የሚደረጉበት የሚጽፉት ወረቀት አለ እና እሱን ሊጽፉ ወረቀት ኮፒ ተደርጎ መጥቷል እና ከዛ ልክ ወረቀቱን ልሰጠው ስል ሚስ አቤት አልኩት። አንቺ ግን የምር ትወጂናለሽ? ሁሌ እላቸዋለሁ እኔ ልጆቼን እስካሁን ድረስ ያስተማርኳቸው ኤሌመንተሪ ተማሪዎችን በየአመቱ በጣም ነው የምወዳችሁ እንደምወዳቸው እነግራቸዋለሁ። እንደገና ደግሞ እዚህ እናታችሁ እኔ ነኝ እላለሁ። ይሄ ትሬንድ ነው በቃ በየአመቱ እዚህ ስራ አለም ውስጥ እስካለሁ ድረስ የምቀጥለው ነው ወደፊትም እና አንቺ የእውነት ትወጂኛለሽ? አዎ እወድሃለሁ። ለምን አንቺ እናቴ አትሆኝም? ማለት ማሚስ ማሚ ማኔን አትወድም። ታናሽን ብቻ ነው የምትወዳት። እሷን ነው እንዲይዝ እንድንከባከባት ነው የምትፈልገው። ከእሷ ጋር እሷ እንዳጫውታት ነው እንጂ እኔ በቃ እኔን ምንም ኬር አታደርገኝም። ትኩረቷ በሙሉ ወደ ትንሿ ነው አይነት ስታፍ ነው ማውራት የፈለገው እና አይ ነው እረዳለሁ። እናት ነኝ እኔም። አዲስ ልጅ ስንወልድ ህመሙም ይኖራል፣ ድካም የእርግዝና ድካም ይኖራል፣ የአራስ ቤት ጫና አለ፣ ብዙ ሰምቲንግ ብዙ ነገሮች ይኖራሉ። ግን በተቻለ መጠን ታላላቆች ላይ ትንሽ ስንወልድ ሁለተኛ ልጃችን እንደዚህ አዲስ ልጅ ስንወልድ ትልልቆቹን ችላ ማለታችን እነዛዎቹ ላይ በጣም ከፍተኛ ስነ ልቦና ነው እና የሚፈጥረው። በተቻለ መጠን ባላንስ ለማድረግ ብንሞክር ደስ ይለኛል። እወዳችኋለሁ። መልካም ቀን